ሞስትሊ የሚገኘው በብዛት ኤፌሶን መልእክት ላይ ነው። ኤፌሶን ምዕራፍ 4 ከቁጥር 11 እስከ 16 ያለውን እንካፈላለን አለፍ አለፍ እያለን። እግዚአብሔር የተመሰገነ ይሁን። ጌታ ያስተምረናል። እኔ አምናለሁ በልቤ እኔ የተማርኩት ነገር አለና እግዚአብሔር የሚያስፈልገን ለጊዜው የሚሆን ለእያንዳንዳችን በሚገባን መልኩ የሚናገረን ነገር አለ፣ የሚያስተምረን ነገር አለ ብዬ አስባለሁ። እስቲ ለማንበብ ፈቃደኛ የሆነ ሰው አለ? ኤፌሶን ምዕራፍ ከቁጥር 11 እስከ 16 ክፍላችን ሰፊ ስለሆነ እንግዲህ ከግራ እስከ ቀኝ ሰፋ እንላለን። መጽሐፍ ቅዱስ ያወጣ ሰው አለ? ኤፌሶን ምዕራፍ 4 ቁጥር 11 እስከ 16 ዘናባውታል። ምዕራፍ 4 ከቁጥር 11 ኤፌሶን ወደ ኤፌሶን ነው። ምዕራፍ 4 ከቁጥር 11 እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹ እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውን ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም መታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እስከዛ ድረስ ነው። ይህንን ክፍል እናያለን። ከቁጥር 14 ብቻ ነባለሁ። ሞስሊ እዛ ላይ ነው ማተኩረው። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ሰማችሁ? እዚህ ላይ ምንድን ነው የሚለው? ምን አንሆን ነው የሚለው? እንደ ስህተት ሽንገላ ወዲህና ወዲያ እየሆንን ምን አንሆን ነው የሚለው? ሕፃናት አንሆን። ሕፃን ሲባል ደስ ይለናል? ደስ አይለን ማለት እንኳን እኛ አይደለም ትንሽ ያደጉ ልጆች ሲባሉ ደስ አይለን። ሕፃናት አንሆን። ስለዚህ ምን እንሆን ነው የሚለው? ወደ ክርስቶስ እንደግ፣ ራስ ወደ ሆነው ወደ ሙላቱ ወደ ክርስቶስ እንደግ። እንደገና ቁጥር 4 ላይ ምን ይላል? እንዴት እንደግ ለሚለው ደግሞ እውነትን በምን እያያዝን? በፍቅር እያያዝን እንደግ። ሶስት ነገር እንድትይዙ ይፈልጋለሁ። ሕፃናት መሆን አይገባንም፣ ነውር ነው ማለት ነው። አይገባም ማለት አትሁኑ አይደለም፣ አይገባም። በዚህ ጊዜ ሕፃን ሆናችሁ መታየት አይገባም። ሕፃን ካልሆነ እንደግ። ወዴት እንደግ? ወደ ክርስቶስ ወደ ሙላቱ እንደግ። እንዴት እንደግ? እውነትን በፍቅር እያያዝን እንደግ ይላል። ከዛ በኋላ ዝቅ ብለን ስናይ ደግሞ እርስ በርሳችን እያደግን በጅማት እንደሚያያዝ እየተያያዘን አካሉን በፍቅር ለማነጽ አካሉን ያሳድጋል። እኛ ስናድግ ደግሞ እኛም እንደግ፣ አካሉም ደግሞ ያድጋል። ራሳችን ስናድግ፣ እያንዳንዳችን ስናድግ፣ እርስ በርሳችን በፍቅር ስንያያዝ ተያይዘን እንደግ፣ ወደ ክርስቶስ ወደ ሙላቱ እንደግ ይላል እና ይህንን ነገር አንድ በአንድ እናያለን። እንዳንሆን የሚለው ነገር አለ። ሕፃናት መሆን አይገባንም። ሕፃናት አትሁኑ። ትንሽ ያደጉት ልጆች ቅድም እንዳልኳቸው ሕፃን ነህ ነው አሪዮ ቤቢ ስንል አይወዱም። አንዳንዶቻችን ልጆቻችን እንደዛ ነው። አምናተ ቤቢ ነው 4፣ 5፣ 6 ዓመት ሆነው ማለት ነው።
እና እግዚአብሔር ቃል ደግሞ እንደዚህ እያስተማረ እያለ ሕፃናትን አትሁኑ ይላል። እንደ ሕፃናት አትሁኑ። እንደ ሕፃን ከሆናችሁ ምን ትሆናላችሁ? እንደ ስህተት ሽንገላ ባለ ተንኮል በሰዎችን መታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን አይገባል። ወዲህ ወዲያ እየተንሳፈፍን እየተፍገመገምን እንደዛ መሆን አይገባል። እንደዛ አይነት የሆነን ሕፃን መሆን አይገባል። እንደዚህ የሚሆን ሰው ሕፃን ነው ነው የሚለውና የእግዚአብሔር ቃል እንደዛ ይናገራል ስለ ሕፃን። ቻይልድሽ ነው የሚለው እንግሊዝኛው ላይ። በሌላ ትርጉም እንደዛ ቻይልድሽ አትሁኑ። በቆሮንቶስ 3 ላይ ታያላችሁ። እዛ ምን ይላል? ገና ሕፃናት ስለሆናችሁ መንፈሳዊ ምግብን ልመግባችሁ አልቻልኩም፣ ስጋውያን ናችሁና። ለምን? እኔ የአጵሎስ ነኝ፣ እኔ የጴጥሮስ ነኝ፣ እኔ የኬፋ ነኝ ትላላችሁ፣ እኔ የክርስቶስ ነኝም የሚል አለ። በጣም መንፈሳዊ ሆኑት ማለት ይመስለኛል። እና ጳውሎስ ሞቶላችኋልን? ኬፋ ተሰቅሎላችኋልን? እየተናደደ የሚል ይመስለኛል። ስም የምትጠሩ የሰዎችን ስም የምትጠሩ ጳውሎስ ተሰቅሎላችኋል፣ ሞቶላችኋልን? ይገርማል። ሕፃን እንዲህ የሚለው ማለት ነው። የሰዎችን ስም እየጠራ የሚያሳድግን እግዚአብሔር ነው ይላል በዚያው በቆሮንቶስ መልእክት ላይ 3 ላይ። እነዚህ ሁሉ የሚያጠጡ ናቸው። አንዱ አጠጣ፣ አንዱ ተከለ፣ ሰራተኞች ናቸው። ቅድም እንዳልኳችሁ ለእያንዳንዳችን እግዚአብሔር የጸጋ ስጦታቸውን ሰጠን እንደሚገባ። ሁላችን ሰራተኞች። እነዚህ እንኳን ሰራተኞች ናቸው። ግን የሚያሳድግ ማን ነው? እግዚአብሔር ነው። የሚያጠጣም የሚተክልም ምንም አይደለም ይላል በዚያ ስፍራ ላይ። ግን የሚያሳድግ እግዚአብሔር ነው። it's all about him። እግዚአብሔር ነው የሚያሳድግ እና እንደዚህ አይነት የበሰለ ነገር ይኑራችሁ ይላል። ለምንድን ነው? ወደዚህ ካላደጋችሁ የሚመጣው ነፋስ ሁሉ ይወስዳችኋል። የሚመጣው ነፋስ ሁሉ ይወስዳችኋል። የትምህርት ነፋስ ነው የሚለው። ትምህርት በተለይ በመንፈሳዊ ነገር ነው የሚናገረውና የመጣው ነገር ሁሉ የሚወስዳችሁ መሆን አይገባችሁ። ግን እውነትን በፍቅር እየያዛችሁ ወደ ክርስቶስ ሙላት ወደ ሙላቱ ልትደርሱ ያስፈልጋችኋል። ማንን እየመሰላችሁ? ክርስቶስን እየመሰላችሁ ልታድጉ ያስፈልጋችኋል ይላል። እግዚአብሔር በቤተ ክርስቲያን ውስጥ የሰጣቸውን አገልጋዮች ይናገራል። እግዚአብሔር ስጦታን ሰጥቷል፣ ሰዎች እንዲያድጉ፣ ነቢያትን፣ አስተማሪዎችን፣ እረኞችን። የቀረኝ ምንድን ነው? ሁላችን የእግዚአብሔርን ልጅ በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እንደዚህ እንድንሆን እነዚህን ሁሉ አገልጋዮች ሰጥተውናል። ነቢያትን፣ ሐዋርያትን፣ ሰባኪዎችን፣ አስተማሪዎችን በቃ የሚያስፈልገውን ሁሉ ሰጥቷል። ለምን? ወደ ክርስቶስ ሙላት እንዲደርሱ። ወደ እነርሱ አይደለም የሚታደገው ማለት ወደ ክርስቶስ ነው የሚታደገውና አንዴ ወደ ዮሐንስ ወንጌል ያለውን ክፍል ሄዳለሁ። መጥምቁ ዮሐንስ አንዴ እንዲህ አይነት አጋጣሚ ገጠመው እና ደስ ይለኛል። የመጥምቁ ዮሐንስ ሕይወት ከክርስቶስ በፊት እያስተማረ ይመጣ ነበር። መንገዱን እየጠረገ ይመጣ ነበር ለክርስቶስ እና ሰዎች መጡ ወደ እርሱ። ብዙ ፋን ነበረው፣ ብዙ ተከታይ ነበሩት። አንተ ክርስቶስ ነህን? አይደለሁም። አንተ ኤልያስ ነህን? አይደለሁም። ነቢይ ነህን? አይደለሁም። እንግዲህስ ማን ነህ? እኔ የጫማውን ጠፍር ልፈታ የማይገባኝ ነኝ። የጫማውን ጠፍር የጫማውን ክር ማለት ነው ልፈታ እንኳን ዝቅ ብዬ የማይገባኝ ዝቅ አደረገ ራሱ። ከኔ በኋላ የሚመጣው እርሱ ግን ከኔ ይበልጣል። በጣም ደስ ይለኛል። እዛ ስፍራ ላይ እንደውም አነበዋለሁ አላሰብኩም፣ ግን አነበዋለሁ እና ዮሐንስ ወንጌል ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 ላይ
ስለዚህ ዛሬ ጌታችንን ኢየሱስ ክርስቶስን ከፍ ልናደርግ ነው ይመጣል። ተስማማላችሁ? አይኖቻችን ወደ እርሱ ልናነሳ፣ ወደ አዳነን ዊኬራ እሱ ለእኛ ኬር የሚያደርግልን እሱ ነው። ምን አለ? እንግዲህ እርሱ ሊልቅ እኔ ግን ላንስ ያስፈልጋል አለ። ቁጥር 30 ላይ ምዕራፍ 3 ቁጥር 30 ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ይህ ክፍል በጣም ነው የገባኝ እንደኔ ማለት ነው። ከላይ የሚመጣው ከሁሉ በላይ ነው። ሰዎች ወደ እሱ መጥተው ሲጠይቁት ነው አንተ ማን ነህ አሉ። እንደውም እዚህ ስፍራ ላይ ምን ሲሉ ነው እንደዚህ ያላቸው? ሰዎች መጡና አንተም እያጠመክ ነው፣ ብዙ ህዝብ አለ። ክርስቶስ ኢየሱስ ደግሞ አሁን ማጥመቅ ጀምሯል። አንተ ስትናገርለት የነበረው እርሱ ደግሞ እየጠመቀ ነው። ሰዎች ወደዛም እየሄዱ ነው። ኮንፊውዝድ የሆኑ ሰዎች መጡ ወደ እርሱ እና እንዴት እናድርግ አይነት ነገር ይመስላል። ኖ አለ እሱ ኖ ኖ አለ። ሰዎችን ወደ ኢየሱስ ክርስቶስ አመለከታቸው። ሰዎችን ወደ ጌታ እንዲሄዱ አመለከታቸው። እሱ ጋር አስቀራቸው። ይህ በጣም ትልቅ ነገር ከዚህ የተረዳሁት እርሱ ወደ ክርስቶስ መራቸው። ምን አለ? ወደ እርሱ ሲመጡ እነሆ የእግዚአብሔር በግ፣ የሰውን ኃጢአት የሚያስወግድ፣ የሰውን ድካም የተሸከመ፣ ሰዎችን ነፃ የሚያወጣ የሚረዳቸው እነሆ የእግዚአብሔር በግ ብሎ ወደ ኢየሱስ ክርስቶስ አመለከተ። ወደ እርሱ ሲመጡ ወደ እርሱ አላስቀራቸው። ትንሽ ድርጅት መስርቶ ራሱ መንቀሳቀስ ይችል ነበር ማለት እንደዛም ነገር ሊያደርግ ይችላል። ግን የኢየሱስ ክርስቶስን አሳያቸው። እኔ ላንስ እርሱ ግን ሊልቅ ይገባዋል። እኔ ላንስ እርሱ ሊልቅ ይገባዋል። እኔ ለእርሱ መንገድ ጠራጊ ነኝ፣ ምንም አይደለውም። ከላይ የሚመጣው ከሁሉ በላይ ነው፣ የላዩንም ይናገራል። የምድሩ ደግሞ የምድር ነው፣ የምድሩን ያወራል። እና ህይወታችንን ያዳነ ተስፋን የሰጠን የማረን ኢየሱስ ክርስቶስ ነው። ዛንሴት ፉልስታ በቃ የሚያገለግሉን ሰዎቻችን እነዚህ እግዚአብሔር የሰጠን አገልጋዮች የምንጠቀምባቸው ናቸው። ወደ ክርስቶስ ወደ ሙላት ውስጥ እንድንደርስ የሚያደርጉ ናቸው። የምድር ሰዎች የምድር ናቸው፣ አልቅ እኔ ማምኑ እንደዛ ነው። ከላይ የሚመጣው ግን ከሁሉ በላይ ነው። ያዳነን የማረን የታደገን እርሱ ብቻ ነው። ሌላ መንገድ የለም። እዚህ ጋር የሚለው ለዚህ እኮ ህፃናት መሆን አይገባችሁም። በትምህርት ነፋስ ሁሉ ወዲህ ወዲህ እየተፍገመገምን አይገባችሁም። ግን አንድ መንገድ ኢየሱስ ክርስቶስን በማወቅ እንድታድጉ ይነግራቸዋል። ህፃናት እንደሚታለሉ እናውቃለን አይደለም? እንዲህ ይህን አይነት ነገር የሌላቸው የሆነ ነገር እንደ ስህተት ሽንገላ ባለ ተንኮል የሚለውን ልትሸነግሏቸው ትችላላችሁ። የሚጣፍጥ ነገር ብትሰጧችሁ ይከተሏቸዋል። እንደውም እዚህ ሀገር አንዳንድ የሰው ልጆችን እንደዛ አድርገው ዲሴቭ እያደረጉ የሚወስዱ ሰዎች አሉ እና በተፈጥሮ ህፃናት እንደዛ ይወሰዳሉ። እናንተ ግን እንደዚህ አትሁኑ ነው የሚለው። ነገር ግን እደጉ ነው የሚለው። በትምህርት ንፋስ ሁሉ እየተፍገመገምን ወዲህና ወዲያ መሆን የለብንም። ከላይ የሚመጣው ግን ከሁሉ በላይ ነው። ሁለት እርከን ነው ያለው፣ መሀል ላይ የለም። ከላይ የሚመጣ አለ፣ የምድር አለ። እንዲያገለግሉ የተሰጠ ቤተክርስቲያንን እንዲባርኩ እኛ እንዲያሳድጉ የተሰጠ ነገር አለና ነቢያትን፣ አስተማሪዎችን፣ ሐዋርያትን ሰጥቷል ለቤተ ክርስቲያን። እነዚህ ምንድን ናቸው? ቤተ ክርስቲያንን እንዲያንጹ የተሰጡ ናቸው። በመሀል የሚገቡ አይደሉም። በክርስቶስና በእኛ መሀል የሚገባ የለም። የሚያሳድግ ብቻ ነው ያለ። ይገርመኛል። አንድ የሳምራዊቷን ሴት ታውቃላችሁ? እሱን ታሪክ ብዙ ጊዜ አይተነዋል። ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ በሳምሪያ ሊያልፍ ግድ ሆነበትና አንዲት ሴት ሊያገኝ ወደዛ እንደሄደ እናውቃለን። ሳምራዊቷን ሴት እሷን ባገኛት ጊዜ ብዙ ካወሩ በኋላ
እኔ ውሃ ስጭኝ አላት። ብዙ ታሪኩን ሁሉ አልናገርም። ውሃ የሚሰጥሽ ማን እንደሆነ ብታውቂ ኖረው አንቺ ትለምኚው ነበር ይላል። ኖ አባቶቻችን ያዕቆብ የቆፈሩት ጉድጓድ አለ እና ከዚህ እንዴት አድርገህ ልትሰጠኝ ነው? እሷ ጋር ያለው ማን ነው? እግዚአብሔርና መሐላ ያዕቆብ አለ፣ አባቶቻቸው አለ። ዛትስ ጉድ። ነገር ግን ጌታ ኢየሱስ ክርስቶስ እግዚአብሔር ራሱ እርሷ ጋር ነበር። ክርስቶስ ሲመጣ ይነግረናል። በጣም ሩቅ አድርጋ ነው የምታየው። እቺ ሴትዮ ብዙ ነገር ያላት ብዙ እንቆቅልሽ ያለች ነች፣ ብቸኛ ነች። ነገር ግን አጠገቧ ያለው ክርስቶስን አላየችም ነበረ እና አባቶቻችን ይነግሩናል። በመሀል ብዙ ጋፕ ታያለች። ግን ጌታ ኢየሱስ ክርስቶስ እዛ ቦታ ያለው ይገርመኛል። እርሱ ያላት አሁን ከአንቺ ጋር የሚናገረው እርሱ ክርስቶስ ነው። እኛ አንዳንዴ በመሀል መዓት ነገር አድርገን ብዙ የምናየው ነገር አለ። በመካከላችን አሁን ከእያንዳንዳችን ጋር የሚነጋገር እርሱ ክርስቶስ ነው። እያንዳንዳችን ዲል የሚያደርገን ክርስቶስ ነው። ሌላ ሰው ልንጠራ አያስፈልገን። እግዚአብሔር የሰጣቸው የሚያገለግሉ ሰዎች አሉ፣ መልካም ነው። ነገር ግን አያስደንቃችሁ? ራሱ ክርስቶስ ከአንተ ጋር ከአንቺ ጋር የሚያወራው እርሱ ነው። በቃ ሌላ ምን ከሱ በላይ የሚሆን ምን ነገር አለና እንዲህ ነው እግዚአብሔር ቃል የሚለው። በተለያየ ነገር አትወሰዱ፣ ነገር ግን እደጉ ይላል። እንደ ሕፃናት ትሁኑ ካለ በኋላ እደጉ፣ ወደ ክርስቶስ እደጉ፣ ወደ ሙላቱ፣ ወደ ባህሪው፣ ክርስቶስን ወደ መምሰል፣ ወደ ክርስቶስ ወደ ሙላቱ። ሕፃን አለ፣ ልክ በተፈጥሮ ሰው እንደምናውቀው ሕፃን ያድግና ትልቅ ሰው የሚሆን ነገር አለ። በመንፈሳዊ ሕይወትም እንደዛ ነው፣ ያድጋል። ከዛ በኋላ ሙላት የመጨረሻው ኢየሱስ ክርስቶስን እንደዚህ እያደግን ነው የምንሄደው። የምናድገው ወደ ክርስቶስ ነው፣ ክርስቶስን ወደ መምሰል ነው። የእርሱን ባህሪ እየተማርን ወደ እርሱ ወደ መምሰል ነው የምናድገው። ምን ይላል? እውነትን በፍቅር እየያዝን እንደግ ይላል። እውነትን በፍቅር እንያዝ። እንዴት እንደምናድግ ደግሞ ይናገራል። እውነትን በፍቅር እንያዝ የሚለው በጣም ደስ ይለኛል። በጣም ኪ ፖይንት ነው። እውነትን በፍቅር እንያዝ። ሰዎች እውነትን ስትነግሯቸው ሊቀበሉም ይችላሉ፣ ላይቀበሉም ይችላሉ። የምትነግሩት ነገር አይደለም ሰዎችን ልባቸው የምታገኟቸዋለን። ግን እንዴት እንደምትነግሯቸው በፍቅር ብትነግሯቸው፣ በፍቅር ሲሆን ይቀበሉታል። እውነትን በፍቅር ያዝን። ክርስትና እንደዛ ነው። ክርስትና እውነትን ብቻ የምንጥል አይደለም፣ የፍርድ አይደለም። እንዲህ ስላልሆነ እንዲሆናል አይደለም። እውነትን በፍቅር እያዝን የምናልቅበት ዛት the way to grow። ሰው አደገ ማለት በዚህ በክርስቶስ ፍቅር ውስጥ እየገባ ሲሄድ ነው። እውነትን በፍቅር እንያዝ። ምን አስባለሁ፣ አንዳንዴ ወደ ሰዎች ስንመጣ ኮሚኒኬትም ስናደርግ ሰዎችን ስናገኛቸው ብዙ እውነት ልንነግራቸው ይቻላል። ግን ፍቅር ከሌለበት፣ ኬር ከሌለው ልባቸው የተዘጋ ነው የሚሆነው። የምን ልጆችን እንኳን አይታችሁ ከሆነ አንድ ጊዜ እንደዚህ ልጆቻችንን ስንነግራቸው ብዙ በቃ ዝም ብለን መዓት ነገር ስንነግራቸው ጆሯቸውን ይይዛሉ። እኛ ብቻ እንነግራለን፣ እነሱ እየሰሙ አይደለም። ስለዚህ it's not what we tell, it's not የምንናገረው ነገር አይደለም፣ how we tell። እንዴት ነን? ውስጣችን ምን እያሰበ እና እንዲህ ልናድግ ያስፈልገናል። ብዙ እውነት ቢኖረን በቃ እኔ ትክክል ነኝ አይደለም፣ እኛ እንትናችን እውነት ቢኖረን በቃ እኔ I have this እንዲህ ነኝ እንዲህ ነው እያለ በቃ ብዙ ነገር ብናመጣ፣ አንዳንዴ እውነተኛ ለመሆን ብዙ የመጽሐፍ ቅዱስ ጥቅስ ልናውቅ እንችላለን። ብዙ የእግዚአብሔርን ነገር ልናመጣ እንችላለን። ነገር ግን ፍቅር ከሌለን ይላል እግዚአብሔር ቃል፣ ፍቅር ከሌለን ምንም አይደለም፣ ከንቱ ነው ይላል። ፍቅር ደግሞ እንደ ፓኬጅ ነው። እውነትን ፍሩትፉል እንዲሆን እውነት
ይዛችሁ የምትሰጡበት የምታስተላልፉበት መንገድ ነው። ፍቅር ሜን ቲንግ ነው፣ ኪ ነው። ብዙ ነገር ይዛችሁ ቤታችሁ ልትገቡ ብትሉ ሊሻፕ አድርጋችሁ እኔ እንደዛ አጋጥሞኛል። ቁልፌን ረስቼ መዓት ቀይ ሁሉ መጣ ይዝና በረዳ ስደርስ ቁልፉን አልያዝኩኝ። ስለዚህ ያ ሁሉ መግባታችን መዓት ነገር ብንይዝ፣ መዓት ጥቅስ ብንይዝ፣ እውቀት ብንይዝ፣ ብዙ ነገር ብንይዝ አንገባም፣ አያስገባም። ስለዚህ ፍቅር እውነትን በፍቅር እየያዘን ዘ ፖይንት። በቃ ክርስትና እኔ እንደዛ ነው ይገባል። ወደዛ ማደግ ነው። ክርስትና ከምድራዊ ነገር የተለየ ነው። ከላይ የሚመጣው ከሁሉ በላይ ነው። የምድሩ ግን የምድር ነው። የምድርና የሰማይ የተለያዩ ነው ይመስለኝ። በቃ ክርስትና እድገት ማለት እንደ ምድራዊ እድገት ደረጃ በደረጃ ወደ ላይ ከፍ እየተደረገ መሄድ አይደለም። ግን ዝቅ ማለት ፍቅር፣ ያ ነው እድገት። ልክ እንደ ክርስቶስ ኢየሱስ ማለት ነው። ስለዚህ እውነትን በፍቅር እያዝ ምናድገው፣ ከህፃንነት የምንወጣው እውነትን በፍቅር እያዝ ወደ ክርስቶስ ነው፣ ወደ ሙላቱ እናድጋለን። ወደ ክርስቶስ ኢየሱስ እናድጋለን። ክርስቶስ ኢየሱስ በድንቅ ሁኔታ እውነትን የተናገረ በፍቅር ለሰዎች ያስተላለፈ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው ወደ ምድር ምሕረትን ያመጣ። አንድ ነገር ሳስብ ነበርና እውነትን በፍቅር እንያዝ ማለት አብሮ የማይሄዱ ነገሮች ናቸው። እውነትና ምሕረት። እውነት ምንድን ነው የሚለው? ኃጢአትን ሰርተሃል፣ ፍርድ ይገባሃል፣ እንዲህ ስታደርግ አግኝቼሻለሁ፣ እንዲህ መሆን አለብን። ፍቅር ምሕረት ደግሞ ይሄ ሰው መዳን አለበት፣ ይሄ ሰው እንዳይጎዳ ለዛ ሰው ማዘን ነው። እና ህይወታችንን በዛ ውስጥ ማየት እንችላለን። ክርስትናችን እንዲህ ነው። በቃ ዲፍረንት ከዓለም ነገር የተለየ ነው። ክርስቶስ ኢየሱስ እውነት ሆኖ ሳለ ወደ ምድር ምሕረትን ያመጣው በፍቅር ነው። በፍቅር ጠቅልሎ ነው ህይወትን ወደኛ ያመጣውና እውነትና ምሕረትን ያገናኘ ነው። በፍቅር ወደ ምድር መጣና ክርስቶስ ኢየሱስ የሰራቸውን እናያቸዋለን። ወደ ምድር መጥተው ፍርድን ይዞ አልመጣም። በምድር ላይ በነበረበት ጊዜ ሁሉ ሰዎችን በምህረትና በፍቅር ነው የተገናኛቸው። ስለዚህ ወደዛ ነው የምናድገው። እየሰማን ነው፣ እየተከታተልን። ኦኬ። ስለዚህ ክርስትና እኔ የሚገባኝ እንደዛ ነው። ኢትስ ዲፈረንት ፍሮም ከዓለም ነገር የተለየ ነው። እድገቱ ወደ ፍቅር፣ ወደ ትህትና፣ በቃ የክርስቶስ ህይወት እንደዛ አይነት እድገት ነው። የተለየ ነው ብዬ አስባለሁ። ወደ ክርስቶስ እንዴት ነው የምናድገው? ወደ ክርስቶስ፣ ወደ ሙላቱ ክርስቶስ እንዴት ነው በምድር የተመላለሰው? ክርስቶስን እየመሰልን ልናድግ ነው የሚያስፈልገው። ክርስቶስን እየመሰልን የምናድገው እንዴት ነው? ክርስቶስ እንዴት ነው የተመላለሰው? እውነትን በፍቅር ነው የገለጠው፣ በተግባር ነው የገለጠው። እና የተለያየ ክፍልን ሳይ ነበረ። ምዕራፍ 8 ላይ ያለችዋን እናውቃታለን። አመንዝራዋን ሴት ጌታ እንዴት እንዳገኛት ዮሐንስ ወንጌል ምዕራፍ 8 ላይ እና አንድ ሴት አመንዝራ ሴት ፈሪሳውያን አመጡ አይደለም። ፈሪሳውያን ይዞ መጡና ምን አሉ? ይፈረድባት አሉ አይደለም። ይፈረድባት። እውነት እኮ ነው። አመንዝራለች። ትሩዝ ኢዝ አመንዝራለች። ኦልሬዲ ኃጢአትን ሰርታለች። ነገር ግን እነዛ ሰዎች ይፈረድባታል፣ እንደ ሕጋችን መፈረድ አለባታል። እኔ የሚመስለኝ እነዛ ፈሪሳውያን ድንጋይ የሚዞሩ ይመስለኛል። በቃ ያ ሰው ውሸት ዋሸ፣ በቃ መመታት አለበት። በቃ ሁሉ ድንጋይ ይዞ የሚዞር እንዲህ አይነት መንፈስ በጣም መጥፎ ነው እና በዘመናችንም እንደዚህ ኃጢአት የሰራውን ይሄ ለየት ያለ የፈሪሳውን መንፈስም አለ ብዬ አስባለሁ። በቃ ኃጢአተኛውን ሁሉ በቃ
የሚኮንን ለዛ አልተጠራንም። ስለዚህ እያደግን ስንሄድ እውነትን በፍቅር ክርስቶስ ወደ መውላት ክርስቶስ ወደ መምሰል እንሄዳለን። እኛ ፈጽሞ ለፍርድ አልተጠራንም። ይህንን ታውቃላችሁ። በወንድሞቻችን በእህቶቻችን እንድነቅ እኔ እንደተረዳሁት እንግዲህ ሞር ልትነግሩ ትችላላችሁ። እኔ ሳየው አልተጠራንም። በወንድማችሁ በእህታችሁ ላይ የሆነ ኮምፕሌን ወደ እግዚአብሔር ብታመጡ ቢክተር ነው በቃ እዛ ላይ አለቅ። እግዚአብሔር ከእናንተ ጋር አይደለም፣ አይስማማችሁ። እና ጌታ ኢየሱስ ክርስቶስ እንደዛ ነው ያደረገው ማለት ነው። እና ይሄ ድንጋይ ይዞ የመዞር መንፈስ ብዬ ነው ያሰብኩት። እና የሆነ ሰው አንድ ነገር አደረገ፣ በቃ ዳስና የኛ ቦታ አይደለም። ክርስቶስ የማረው ሰው ነው። ክርስቶስ ብቻ ነው ሰዎችን ያዳነው፣ ካለባቸው ኃጢአት አውጥቶ ወደ ህይወት ያመጣቸው። ጌታ ኢየሱስ ክርስቶስ ከነዛ ፈሪሳውያን ጋር አልተስማማም። ምንድን ያላቸው? ዝም አላቸው። መጀመሪያ የጻፈ መሬት ላይ፣ በኋላ ግን በጎተጎቱት ጊዜ እነሆች ትፈረድባት ነው ቢለው ሁሉም ተዘጋጅተዋል። የውሯት እንግዲህ ኃጢአተኛ ነች ብለው፣ እነሱ ግን እውነትም አለው ፍቅርም አለው። መሆን ያለብን እንደዛ። ዝም ብለን ውሸት ማለት ያለብን ኢትስ ኦኬ አንልም። እውነትን በፍቅር ኦልዌይስ ከእውነት ጋር ነው የምንቆመው። ነገር ግን we will have the heart እና ያ ልቡ እያለን ያ እድገት ነው። ክርስትና እድገት እንደዛ ነው። ያንን ሀርት ሊኖረናል ማለት ነው። እግዚአብሔር እንደዛ ነው የሚፈልገው። ምክንያቱም ክርስቶስ ኢየሱስ የተመላለሰው እንደዛ ነው። ማንም በድካሙ አልፈረደም። በቃ እሷን ስሪ ኃጢአት አላላትም። ነገር ግን የሚፈርዱብሽ ሼት አለው ሲላት ሄደዋል አላት። ሄደዋል አለችው። እኔም አልፈርድብሽም፣ ምህረት አደረግኩልሽ። እንደገና ግን ኃጢአት ነው። ስለዚህ የምህረት ልብ መኖር እድገት፣ እውነትን በፍቅር መያዝ እድገት፣ ሰዎችን በፍቅር ማየት እድገት። ክርስቶስ ኢየሱስ በምድር ላይ ያስተማረን ማለት ነው እንዴት እንደምናደርግ። የፈሪሳውያን መንፈስ፣ ድንጋይ ይዞ የመዞር መንፈስ፣ የመኮነን መንፈስ አልተሰጠንም። ዘሞመንት እኔ የተረዳሁት ዘሞመንት ምንም አይነት በቂ በዘን ይኖራል። ያ ሰው የደከመበት መዓት ነገር ይኖር። ዘሞመንት በክስ መንፈስ ሆነን ወደ እግዚአብሔር ስናጉረመርም ስታፕ ይለናል። ስታፕ። ምክንያቱም ጌታ ኢየሱስ ክርስቶስ ደካማውን ለማዳን ወደ ምድር መጥቷል። ከላይ መጥቷል። ብቻውን ነው ስፖንሰር ያደረገ፣ ብቻውን ነው ያዳነ፣ ብቻውን ነው ምህረት ያደረገልን። እኛም ምህረት ከተደረጉለት መካከል አንዱ ነን። በዛ ቦታ ብንሆን አይፈልግም እግዚአብሔር። በዛ ቦታ እኛን አይፈልጋለን። ከምህረት በስተቀር ከፍቅር በስተቀር ከመልካም ነገር በስተቀር እግዚአብሔር ከኛ አሳይመት አልሰጠን። የማንንም ነገር እንድንኮንን አልሰጠን። ሌላም ጨምርላችኋለሁ በጸሎት ስፍራ። ሌላው ደግሞ ስለ ትህትና ሲያስተምር፣ ይህ እንግዲህ ከዓለም ሲስተም ትንሽ የተለየ ነው። ማለት ደካማ የሆነውን በቃ እንትን በለው ኮንነው አይነት ነው አይደለም የክርስትና። ስለዚህ ነው ማደግ ያለብን። በእውነት በፍቅር እያደግን ስንሄድ ወደ ሙላቱ እያደግን እንሄዳለን ማለት። ሌላው ደግሞ ስለ ትህትና ኢየሱስ ክርስቶስ አስተማረ። ስለ ትህትና አስተማረ። አንድ ጊዜ በመቅደስ ሲጸልዩ አለ ምሳሌ የሰጠው አንድ ኃጢአተኛና አንድ ግብዛዊ ፈሪሳዊ ሲጸልዩ፣ ያ ሰው ምን አለ? ፈሪሳዊ እግዚአብሔር ሆይ ከዚህ ሰውዬ የተሻለ ስላደረገኝ አመሰግንሃለሁ። ሁሌ መቼም እኛ የተሻለ መስሎ ነው የሚታየኛል። እኔ አንዳንድ የተሻለ መስሎ ይታየኛል። የሰው ባህሪያችንም ነው። በቃ ከዚህ ነው መውጣት፣ ከስጋውያን መውጣት ማለት እድገት ነው። የት ነው ያለ ነው? እንደ ቤተ ክርስቲያን ከዚህ የተሻልኩ ስለሆንኩ አመሰግናለሁ፣ እኔ እንጂ እንዲህ አደርጋለሁ። ያ ሰውዬ ደግሞ ኃጢአተኛ እንደዚህ ስላልሆንኩኝ እየጠቆመ በሞመንት እንደዛ ሰውን ሲጠቁም እግዚአብሔር ከዚህ ሰውዬ ጋር አይደለም ብዬ ነው ያመንኩት። ጌታ ኢየሱስ ክርስቶስም የተናገረው ያኛው ሰውዬ ግን ኃጢአቴን ይቅር በለኝ ብሎ ከሱ ይልቅ ጻድቅ ሆኖ ገባ ይላል። ይህንን ያስተማረ እኛ ምንም የምንሻል ነገር አይደለም።
የምድራዊ ሲስተም አይ ነው በተለያየ ነገር you are good እንዲህ ነው ይለናል። ግን በመንፈሳዊ ነገር የክርስቶስን ባህሪ እየመሰልን የምንሄድ ከሆነ እውነተኛ ትምህርቱ የምንከተል መጽሐፍ ቅዱስ የምንከተል ከሆነ ግን አዳኛችን ሁሉ በሁሉ የሆነው ኢየሱስ ክርስቶስ ነው። ካለመቻላችን የተነሳ ኢየሱስ ክርስቶስ አድኖናል፣ መጥቶናል፣ አድኖናል፣ ወደ ሙላቱ አስገብቶናል። ስለዚህ በእርሱ እንመካለን። ስፔሻሊ በወንድሞች በእህቶች ላይ ያለንን አስተያየት በክርስቶስ ልናያቸው ያስፈልጋል። እግዚአብሔር በእያንዳንዱ ይጠቀማል። እግዚአብሔር ለእያንዳንዱ ስጦታ አለው። እግዚአብሔር እያንዳንዱ የማረው ሰው የከበረ ሰው ነው። ድካማችንን ማየት አይታየንም። ይህ እድገት ነው። ወደ ክርስቶስ ወደ ሙላቱ ማደግ ነው። በቃ ማደግ ነው። ከዚህ ውጭ የሆነ አካሄድ በመንፈሳዊ ዓለም ሕፃንነት ነው። እንደውም ቅድም ያልኳችሁ የቆሮንቶስ ሰዎች እኔ ጳውሎስ ነኝ፣ እኔ ጴጥሮስ ነኝ፣ እኔ ኬፋ ነኝ ሲሉ ሕፃን ናችሁ፣ ወተት ከማጋት በስተቀር የሚጠቅም ነገር ሊነግራችሁ አልቻልኩም አለ። ሕፃን ናችሁ፣ እኔ የእንትና ነኝ ወይ እኔ እሱ ነው የሚሻለው። ይሄ ጳውሎስ ሐዋርያ ነው፣ እኔ የእሱ ነኝ፣ እኔ ጴጥሮስ ነኝ፣ መጀመሪያ የተከለው ነኝ፣ ይሄ እኔ በልጣለሁ የሚል መንፈስ ማለት ነው። መጽሐፍ ቅዱስ ላይ የምረዳው ክርስትና እንደዚህ አይደለም። እኔ የኢየሱስ ነኝ የሚልም አለ። ያንንም አላጸድቀው። ክርስቶስ ተከፍሏልን? ለእርሱም ክርስቶስ ሞቶለታል። እኔ ክርስቶስ ነኝ ብዬ ብቻዬን ብሆን ለእርሱም ክርስቶስ ሞቶለታል። እኔ እግዚአብሔር ያለው አቋም ይገርመኛል። ጌታ ኢየሱስ ክርስቶስ ምክንያቱም ከድካማችን ሊያነሳን ስለመጣን የእኛን ትዕቢት የእኛን እኔ ነኝነት አይፈልገውም። አገልጋዮችም የሆንን ይህንን ልናስተውል ይገባል ብዬ አስባለሁ። ሰውን የምናገለግል ወደ ክርስቶስ ልንመራ ያስፈልጋል። ሰዎች መጥምቁ ዮሐንስ እንዳለ እነሆ የእግዚአብሔር በግ የሰዎችን ኃጢአት የሚሸከም የተሸከመ የእግዚአብሔር በግ ብሎ ወደ እርሱ የሚመጡትን ሁሉ ወደ እርሱ ወደ ክርስቶስ አሳያቸው። ኃላፊነታችን ሰዎችን ወደ ክርስቶስ ማሳየት ነው። የሚያድን ብቻውን የሚያድን ለሰዎች የሚጠቅም እርሱን ማሳየት ነው። እዚህ ጋር ማስቀረት አያስፈልግም። በእኛ ነገር አቴንሽናቸው ማግኘትም አያስፈልግም። አንደኛ ትናንሽ አገልጋዮች ነገር ግን ልናድግ ያስፈልገናል። እንደ መጽሐፍ ቅዱስ እድገት በታሪክ እናውቃለን። በቤተ ክርስቲያን ታሪክ ምን እየሆነ መጣ? ብዙ ሰዎች እግዚአብሔር የሾማቸው ቤተክርስቲያን የተሾሙ ሰዎች ሰው ወደ እግዚአብሔር ይቅርታ ከማግኘቱ በፊት ሳምበሊን አናግሮ ንስሐ መግባት አለበት የሚል አሁንም አለ በተለያየ እምነቶች የሚል ትምህርቶች መጣ። በቃ ሳምበሊ መሀል ላይ መገኘት አለበት የሚል እሱን አናግሮ እሱ ይቅር ካለ የሚል ትምህርት አለ። የተያዘ እኮ ነው። ከዛ ጊዜ የጀመረ እኮ ነው ማለት ሰዎችን ሬስፔክት እያደረጉ የምድሩን ሰው ከሰማይና ከምድር መሀል አንድ ነገር ይቀመጣል እና ያ ሰው ከፈቀደ ክርስቶስን እንደማግኘት እንደማለት ነው። መጽሐፍ ቅዱስ እንግዲህ እንደዛ ያስተምርኛል። እና ማርቲን ሉተር የተነሳው በመሀል እንደዛ ነው። ሰው ኃጢአቱን ከእግዚአብሔር ይቅርታ ማግኘት ይችላል ብሎ ብሬክ ያደረገ ነው። ስለዚህ ቤተክርስቲያን በዚህ አይነት ታሪክ ታልፋለች። እኛ ግን መጀመሪያ ያለው ክርስቶስ ወደ ምድር የመጣበት ኦልሬዲ ከሰማይ መጥቶ ምድር ደርሷል ክርስቶስ። we don't need any mediator in the middle። ቅድም ያችን ሳምራዊቷን ሴት የሚናገርሽ ክርስቶስ እርሱ ነው። በጓዳዬ ብቻዬን ያዳነኝ ክርስቶስን አገኘዋለሁ። ማዳን ከፈለገ ያድናል፣ ከፈታ ይፈታል። ብቻውን አመልከዋለሁ። በእውነትም ደግሞ እውነተኛ ፈውስ፣ እውነተኛ መድኃኒት፣ እውነተኛ ነገር የሚጠቅም ነገር ክርስቶስ ሲያገኝ ነው ሰው ነፃ የሚወጣው። እውነተኛ ከላይ የሚመጣው ከሁሉ በላይ ነው። እግዚአብሔርም ወስኗል። በእርሱ የሚያምን የዘላለም ሕይወት እንዲኖረው ወስኗል። የሚጠቅም ነገር ስለሆነ ነው። ሕፃናት አትሁኑ፣ ወዲህ ወዲያ አትላተሙ ነው የሚለው። ምክንያቱም ሽንገላ የስህተት ባለ ሽንገላ እንዲህ የሽንገላ ትምህርቶች የስህተት ትምህርቶች ምንድን ነው? የሚመች ነገር አትራክት የሚያደርግ ነገር
ይቀርባል፣ ፊት ለፊቱ ማለት ነው። ከበር ይሆናል። ግን ዘላቂ ነገሩ የሚጎዳ ነገር ነው ማለት ነው። ከዛ ተጠበቁ። ስለዚህ ስር ያለው ቤዝ ያለው ነገር ይኑራችሁ፣ የሚጠቅም ነገር ማለት ነው። መልካም ነገር ሊመስል ይችላል። በምንፈልገው መንገድ፣ በምንጓጓለት መንገድ የሆነ እውነትን ይዞ ነገር ግን የተበረዘ ነገር፣ የተከለሰ ነገር በቤተ ክርስቲያን ውስጥ እንዲህ ነገር አለ። ልንጠነቀቅ ያስፈልገናል ብዬ አስባለሁ። እና ወደ ሙላቱ እንዲህ ክርስቶስን እየመሰለን በቃ ከናችን ካልተጋረደ በመጽሐፍ ቅዱስ ክርስቶስ ያደረገው ህይወቱ ይሄ ነው። በትህትናው ብዙ ማለት አልፈልግም። ነገር ግን በዚህ ዘመን ሁላችንም ወደ ክርስቶስ ከማየት ሰው ወደ ራሱ ሲያሳይ ወይ ሰዎች ሲያዩ በዚያን ጊዜ እኔነት ሲገባ ከክርስቶስ ትምህርት ዞር ይላል። ምንም አይነት ትምህርት ክርስቶስን ሴንተር ካላደረገ፣ የክርስቶስን ህይወት ካላሳየ፣ ክርስቶስ በምድር ላይ ያደረገውን ነገር ካላሳየ፣ ክርስቶስ ወደ ኃጢአተኞች ኃጢአተኞችን ነፃ እንዳወጣ ፎከስ ካላደረገ የክርስቶስ ትምህርት አይደለም ማለት ነው። ክርስቶስን ወደ መምሰል የማያስጠጋ ከሆነ ያ ትምህርት ከክርስቶስ አይደለም። ስለዚህ በዚህ ማድረግ አለብን እንደ እግዚአብሔር ቃል ማለት ነው። እና በጣም አንዳንዴ ያደግን በተለያየ ነገር ያደግን መስሎን እና ሁላችን ያደግን እንግዲህ መስሎን ነገር ግን ኢቫሉዌት ማድረግ አለብን። ቤት ዳይሬክሽን ነው። አንዳንዴ ክርስትና በቃ ራሴን የምታዘባለሁ የት ነው ያለሁት ማለት በቃ ዝቅ ማለት ፍቅር ፍቅር ፖይንቱ እሱ ነው። ሳክሰሱ እሱ ነው። በዚህም በፍቅር ወደ ክርስቶስ እናድጋለን ይላል። ክርስቶስ በትህትና ተመላለሰ፣ እግርን አጠበ አይደለም? እናውቃለን። መምህር ሆኖ የደቀ መዛሙርቱን ዝቅ ብሎ እግርን አጠበ። ዝቅ ብሎ አስተማሪ ሆኖ የትህትናን ህይወት አስተማረ። ይህን አይነት ትምህርት ያስፈልጋል። ነሰሰርሊ ፊዚካሊ ማጠብ ላይሆን ይችላል ማለት ሊትራሊም እንደዛ ነው የተጻፈው። እሱም አልቃወም፣ መልካም። ግን እንደ ኮንቴክስታችን ብንወስድ that is the service our master taught us። የኛ ማስተራችን ጌታችን ያስተማረ አገልግሎት ማለት እርሱ ነው። ያ ነው አገልግሎት ማለት። በቃ ማስተሩ እንደዛ ነው የጀመረው። እኔ ወደዛ ማደግ እፈልጋለሁ፣ ወደ ክርስቶስ ማደግ። ወደ ላይ ወደ ታች ስናድግ ወደ ላይ እናድጋለን። ራሱ ዝቅ የሚያደርግ ከፍ ይላል እና ወደዛ ማደግ እንደገና ሰብሰብ ብለን አይተን በመጽሐፍ ቅዱስ ማደግ አለብን ብዬ አስባለሁ። ዛትስ ዘ ግራውንድ የቤተ ክርስቲያን። እና ምን ይላል? እንደዚህ ስናድግ በፍቅር ስናድግ ይህ ፍቅር ሲኖረን እውነት በፍቅር ሲኖረን ፍቅር ካለን ወንድሞች ወገኖች እርስ በርሳችን የሚያያይዝ ነገር ነው። እንደ ጅማት እርስ በርሳችን እንያያዛለን። አካልም ደግሞ ወደ ክርስቶስ ያድጋል። ልክ እንደ ጅማት ያየዋል። ፍቅር እንደሚያያይዝ ሁለትን ብልቶች ሁለትን የአካል ክፍል እንደሚያያይዝ ያያይዛል። ፍቅር በውስጡ ብዙ ነገር አለው። እንግዲህ እሱን ሞር እንግዲህ ማየት እንችላለን። ቆሮንቶስ 13ን ማየት እንችላለን። ምን ይላል? ፍቅር ከሌለኝ ምንድን ነው የሚለው? ከንቱ ነኝ። ፍቅር ከሌለኝ እንደሚሸዋሸው ጸናጽል ነው። እንደሚጮው ነገር ቀን ሙሉ ቢጮው ምን ወደ ውስጥ እንደማይገባ ቅድም እንደነግራችኋቸው ኢቨን ልጆች እንኳን ስንነግራቸው ከተወሰነ ጊዜ በኋላ ኢቨን they don't want to listen ቆርቆራት እና ፍቅር ካለኝ ያ ኮምፓሽኑ እግዚአብሔር ከሰጠን እዛ ውስጥ ከገባ በመንፈስ ስንኖር ክርስቶስን ስንለብስ
ያ ህይወት ሲኖረን በቃ ዛጽው እያደግን ነው፣ ፍሬያማ እንሆናለን። ቤተክርስቲያን ታድጋለች፣ ህብረት ያድጋል። ፍቅር ከሌለ ከንቱ ነኝ ይላል። ከሁሉ የሚበልጥ መንገድ ነው ይላል እዛው ቆሮንቶስ 13 ላይ አልሄድም እና እውነት ቢኖረን ከሁሉ የሚበልጥ መንገድ እንደውም እዛ ላይ እውነት ብቻ አይደለም የመንፈስ ቅዱስ ስጦታዎችን አንዳንዴ ሚክስ እናደርጋለን። የመንፈስ ቅዱስ ስጦታዎችን የመንፈስ ቅዱስን አሰራር ሰው በመንፈስ ቅዱስ በቃ በሙላት እየተመላለሰ ከሆነ ፍቅር፣ እንደዚህ የመንፈስ ፍሬዎች ሚክስ ይሆኑብናል እና ሁሉ ነገር ወደ ክርስቶስ ሙላት እንድንሄድ የሚረዱ ናቸው። እግዚአብሔር ነገር የሚገልጡልን የሚገነቡን ናቸው። ግን ከሁሉ የሚበልጥ መንገድ አለ። በፍቅር ካልሆነ እነዚህ ሁሉ ነገሮች ካልሆነ ከንቱ ናቸው ነው የሚል ደፍሮ ጳውሎስ። ከንቱ ነው ምንም እንኳን ባደርግ ተአምራትን መዓት ድንቅ ብሰራ ፍቅር ግን ከሌለኝ ከንቱ ነኝ ይላልና የምናድገው እንደዚህ እውነትን በፍቅር እየያዘ ምክንያቱም እኛ ብዙ ነገር አለን። ለሰዎች እንኳን ድካማችንን ሁሉ ብንነግራቸው ላይሸከሙት ይችላሉ። ክርስቶስ ነው የሚሸከመውና ክርስቶስ ነው እንደኛነታችን የተቀበለን እና ያዳነን። እኛም ድካም አለብን። ስለዚህ the only thing we can do ማድረግ ያለብን ሌሎች መፍረድ የለብን ብያችኋለሁ። አንድ ጊዜ ኢትዮጵያ ውስጥ በኳየር እያገለገለን እያለ እንዲህ በኳየር ተሰብስበን እያለ በቃ ጥሩ ነው እንግዲህ እስቲ ከአንዱ ድካም አንዱ ይማራልና የአንዱን ድካም እንነጋገር ተባባለ። በቃ ቁጭ አለ ሁላችንም። አንቺም የእሷን እስቲ የምታይባትን ድካም እኔም እንደዚሁ አንተ በቃ ሁላችን እንግዲህ በምህረቱ ያለን ሰዎች ነን። በቃ እስቲ እንደዚህ እንሞክራልና የሆነ ጊዜ ሳምበዲ ይህንን አይዲያ አመጣ። ቁጭ አለና ቁጭ ብለን ተነጋገርን። እንደዚህ እንዳታደርጉ እኛ የመሸከም አቅሙ የለብንም የሰዎችን ድካም እና ምን አለ አንቺ እንደዚህ ስታደርጊ ነበረ ብሎ ጀመረ። አንተ ደግሞ እንደዚህ ታደርጋለህ። ሰላም ስትል እንደዚህ መጀመሪያ እሷን ሰላም ብለህ እኔን በኋላ ነው። እንደገና ደግሞ አንቺ ደግሞ ስትናገሪ እንዴት ያለሽ በቃ እዛ ማለት ጦርነት ተፈጠረ። ማን ችሎ ይሸከመው የሰውን ጉድ? ተጣላን። በቃ ሁላችን ሰዎች የሰዎችን ጉድ መሸከም አይችሉም። ለሁሉ ሰው እንዲህ መንገርም የለብንም ብዬ አስባለሁ። ለዚህ ነው ጌታ በሰዎች ነገር ድካማቸው እንድንገባ የማይፈልግ። እሱ ተሸክሞናል፣ እሱ ተሸክሞናል፣ ይረዳናል። እና ከዛ በኋላ በቃ ተቆሳሰልን። እንደገና እሱን ሪከቨር ለማድረግ ተሰበሰብና በጸሎት እንደገና ወደ እግዚአብሔር ስንጠጋ ወንድምና እህቶች ነን እኮ ምንድን ነው እንደዚህ ያናገር? በቃ ሁለተኛ ከመልካም ነገር ውጪ መናገር የለብንም ብለን ወሰንን። ከበጎ ነገር ከተሻለ ኢንከሬጅ የሚያደርግ ነገር ካልሆነ ኤኒዌይስ ብዙ ድካም አለብን። ለካ ጌታ ይህን ሁሉ ድካማችን ተሸክሟል ብለን ሁላችን ተስማምተን ሄደንና ጌታ ነው ያዳነን፣ የማረን፣ ሁሉ ነገር የጨረሰልን እርሱ ነው። that's my point። የጨረሰልን እርሱ ነው። አይኖቻችንን ወደ እርሱ ልናነሳ ያስፈልገናል። አይኖቻችንን በእርሱ ላይ ልንተክል ያስፈልገናል። we don't need any mediator ማለት እግዚአብሔርን አገልጋዮች እናከብራቸዋለን። ነገር ግን እንደ መጽሐፍ ቅዱስ ቤተክርስቲያንን ለማነጽ ክርስቶስን ወደ መምሰል የሚያደርሱ መሆን አለባቸው። እንግዲህ እንዳደጉ ሰዎች ነው የምናስበው ማለት ነው። መሆን አለበት። ወደ ክርስቶስ የሚያደርስ መልእክት ካለ፣ ወደ ክርስቶስ የሚያደርስ ህይወት ካለ ያን የሚያንጽ ነገር ነው ማለት ነው። እንግዲህ ጀነራል የሆነ ሜሴጅ ነው የምነግራችሁ። እንደግልም ውሰዱት፣ በተለያየ ነገር መውሰድ ትችላላችሁ። የእግዚአብሔር ቃል እንዳስተማራችሁ ማለት ነው። ፐርሰናል ማደግ እንችላለን። እንደ ቤተክርስቲያን እንደዚህ ህብረት እንኳን እግዚአብሔር የሚያሳድገን እንደዛ ነው። እንደዛ እግዚአብሔር ወደ ቃል፣ ወደ ማንነት፣ ወደ ክርስቶስ መምሰል ስንሄድ፣ እግዚአብሔር በሰዎች ፍቅር እየሞላን ሲሄድ፣ ኮምፓሽን እየሰጠን ሲሄድ፣ ያኔ እንደ ጅማት በፍቅር አካል በጅማት እንደሚያያዝ ብዙ ስራ አያስፈልግም። በቃ
በዚህ ህይወት የተሞላ ሰው you have the key የምትገቡበት ሰዎች የምታገኙበት አላቸው። ይሄ ለአገልግሎት ይላል። እንደውም ለአገልግሎት ያ እንድናገለግል የተሰጡ ናቸው። እንደዚህ በቃ ይሄ ነው አገልግሎት ማለት ይሄ ነው። ከዚህ በትልቅ ነገር የሆነ ነገር ማድረግ አይደለም። ከዚህ በኋላ ያለው ክርስቶስን መምሰል አይደለም። ክርስቶስን በግላችን እያገኘ ነው ስንሄድ፣ እግዚአብሔርን እየገለጥን ስንሄድ አካሉ ታድጋለች። ሰዎች ደግሞ ክርስቶስን በእኛ ሲያዩ ፈውስ ይሆንላቸዋል። እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። አንድ ሴት ልጨምርላችሁ። እንደዚሁ በቃ ዮሐንስ ወንጌል ላይ ክርስቶስ ኢየሱስ የሰራው ስራ እንዲህ ነው። የኮምፓሽን ስራ ነው እያስባል ማለት እውነትን በፍቅር መግለጽ፣ ምህረት ማድረግ ነው። አንድ ቦታ ሰዎች ላይ ሲፈርድ አላየሁም። የሆነ ቦታ ላይ ክርስቶስ ጅራፍ አነሳ የሚለው አይተናል አይደል? ቤተ መቅደስ ገብቶ የጸሎቱን ቤት ላይ ሲያዩ በሰዎች ላይ አላነሳም። ነገሮችን ነው ያነሳው። በቃ በሬዎችን አወጣ፣ እቃውን ገለባበጠ፣ ግን ሰዎችን አልነካም ኢየሱስ ክርስቶስ። ፈሪሳውያን ደግሞ በመጽሐፍ ቅዱስ ላይ ስታዩቸው ድንጋይ ይዘው በቃ ሰዎች በሰንበት አልጋ ተሸከመ የዳነውን ሰው ሲኮንኑ ነው ያሳልፉት። በቃ ስታነቡት ይሄ ስቶሪ የክርስቶስን የምህረት ስራ ነው የሚናገረው። ጌታችን እንደዚህ መምሰል ይገባናል። እና አንዲትም ሴት እንደዚሁ በስምዖን ቤት ውስጥ ክርስቶስ በተገኘ ጊዜ ማርያም በክርስቶስ ኢየሱስ እግር ስር ዝቅ ብላ ታፈሰ ነበረ። ማለት በፀጉሩ እግሩን እያበሰችው ጌታን ታመልከው ነበር፣ ጌታን ታወድሰው ነበር ብዙ ሰው እያለ እና ሰዎች መጡና መቼም ለመክሰስ ምክንያት አይጠፋም። እናውቃለን ሁላችን። አሁን የምታፈሰው ይህንን የሰበረችው ይህንን በአንተ ስር የምታደርገውን ነገር ለብዙ ድሆች ተሽጦ ብዙ ድሆች መጠቀም የሚችሉበት ነበረ ብለው ነገሩት። እና ምንድን ያለ አታድክሟት፣ አትክሰሷት፣ ብዙ ተደርጎላታል፣ አትክሰሷት፣ ጌታ ተቀብሏታል ነው ያለ። እና አምላካችን የምህረት አምላክ ፈርስት እኛን የተሸከመን ማንም አይደለም። እኛን ያዳነን አንድ ጌታ ኢየሱስ ክርስቶስ ብቻ ነው። የሚያዋጣንም እሱ ነው። በብዙ ነገር ወዲህ የሚያደርገን ነገር የሚጠቅመን ነገር የለም። ነገር ግን ከላይ የመጣው ሊያድን የመጣው የእግዚአብሔር በግ እያንዳንዳችንን አድኖናል። በእርሱ ደስ ይበለን። ምንም አይነት ድካማችንን ሰዎች የማያውቁትን ድካም አሁን ዛሬ ቁጭ ብለን ሁላችን እስቲ ድካማችን እንወቃቀስ ቢባል ብዙ ነገር አለ አናወጣም። አክቹዋሊ እዚህ ግን ብናወጣ መቼም ኢትዮጵያ በጣም ግልጽ ስለሆኑ ያወጡት ያኔ ብናወጣ ማዕት ድካም አለ። የራሴን ድካም አውቀዋል፣ ደስ ይለኛል ግን በጌታ ምክንያቱም ድካማችንን አውቀን ጌታን ስንጠቃ ምሕረትን ይሰጠናልና ያዳንን የማረን ጌታ አንድ እርሱ ነው። አይኖቻችንን ወደ እርሱ ልናነሳ ያስፈልገናል። የሚፈውሰን የሚረዳን እርሱ ነው። እርሱ ደግሞ የሚነጋገረን ከኛ ጋር ያለው እርሱ ክርስቶስ ነው። እርሱ ነው ክርስቶስ አዳኝ። ኢንዲቪዥዋሊ በቤታችን የምናገኝ ያ ክርስቶስ አዳኝ ነው። ስለዚህ አይኖቻችንን ልንመልስ ያስፈልገናል። እውነተኛውን ክርስቶስን ልንከተል ያስፈልገናል። ሁለተኛ እንደ ሕፃን መሆን የለብንም፣ ነገር ግን ወደ ክርስቶስ መመለስ አለብን። ሁለተኛ እውነትን በፍቅር እያዝን ልንሆን ያስፈልገናል። እንግዲህ ሳምራይዝ እያደረኩላችሁ ነው። ድንጋይ ይዘን መዞር አያስፈልገን። እውነትን በፍቅር መያዝ አለብን። አንዳንዴ መዓት ጥቅስ በጆንያ ይዘን መኖር መዓት ጥቅስ ይዘን መልስ ማዘጋጀታችን አይደለም። ብዙ ጥቅስ ሊኖረን ያስፈልጋል። እንዲህ የተባለው እንዲህ ትክክል ነው፣ ትክክል አይደለም የሚባል ነገር አለ። ጥሩ ነው፣ እውነትን እንይዛለን። ነገር ግን የፍቅር ኮንቴነር ከሌለው ከንቱ ነው፣ በቃ ከንቱ ነው። በፍቅር ካልያዘን ሌላው ደግሞ ወደ ክርስቶስን እየመሰልን እንደግ። ክርስቶስን እየመሰልን
በመንፈሳዊ ህይወታችን እያደገ የምንሄደው ወደ ክርስቶስን እየመሰለ የሚሄድ ሰው ያ ሰው እያደገ ነው ማለት ነው። ስለዚህ ሌሎችን ልናደግም ሌሎችን ልንከስ አልተጠራንም። ነገር ግን ልንባርክ ልንቀበል ብቻ ነው የተጠራን። ኤኒታይም የሌላውን ውድቀት እንግዲህ ይሄ የኔ ኮት ነው፣ ከፈለጋችሁ ኮት አሉ። እኔ እንደተረዳሁት ነው የማንኛውም ሰው ውድቀት ወይም የማንኛውም ሰው ድካም ብንናገር እግዚአብሔር አፕሩቭ አድርገ ይዝናት ዊዛስ ከዛታ ጸሎታችንን ማየት አለብን። አንዳንድ ውስጣችንን ህይወታችንን በቃ በጥሩ ሞቲቭ መሆን አለበት። አንዳንድ የምንናገረው ስንጸልይ ራሱ እግዚአብሔር ወይ እኔ እያልን ብዙ የምንለው ነገር ትንሽ ዋች ብናደርግ ጥሩ ነው። በቃ ማለት ከእግዚአብሔር ምሕረት የተነሳ ስፔሻሊ ኮምፔር የሚደረግ ነገር የለም ብዬ አስባለሁና እግዚአብሔር በምሕረቱ ይዋጀን ሰዎች ነን። እግዚአብሔር በዚህ ያሳድገን እላለሁኝ። ወንድማችን ተስፋዬ ጋብሶ ብዙዎቻችን እናውቀዋለን። እንዲሁ ወደ አእምሮዬ ስለመጣና ደስ አለኝ። አንዴ ቺካጎ መጥቶ ሲያገለግለን ነበርና እንግዲህ እናንተ በፊት የነበራችሁ ሰዎች ናችሁ። የአሁኑ ዘመን ደግሞ የተለየ ነው፣ የራሱ ነገር አለውና እንዴት ነው የምትስማሙት? እንግዲህ ፓስተር ነው በቸርቹና እንዴት ነው ብለን ጠየቅ ነው። እንዲህ ከወጣቶች ጋር እንዴት ነው የምትሰሩት? እና እንዴት ነው የምታሳድጓቸው? እንዴት ነው የምትመክሯቸው? እንዴት ነው የምትግባቧቸው ብለህ ነገርኩት። እኔ ምንም አድርገው ነገር የለም አለ እና ጉባኤያቸው ሄድና ፕሮግራም አላቸው እሑድ ከሰዓት ከእነሱ ጋር የተለየ እንትናል የእነሱ ፕሮግራም ላይ ሄድና ቁጭ ብዬ ተካፍዬ ተባርኬ እገባለዋል እና በጣም ደስ አለኝ፣ በጣም ገረመኝ። እንግዲህ ትልቅ እድገት ነው። በዚያ ፖዚሽን እሱ ብዙ እንደሚያውቅ አድርጎ የመኮንን ነገር ሳይሆን ነገር ግን አብሯቸው ሲሆን ምን ይሉታል እንግዲህ ሊሰማ ሊማር የመጣን ሰው ምን ይባላል? መቃወም እኮ አይቻልም። ታላቃቸው የሚሉት የቤተ ክርስቲያን ዋና ፓስተር ነው። በእነሱ ፕሮግራም ቁጭ ብሎ ሰምቶ ተካፍሎ ሄደ። ይህ ትልቅ በረከት ነው። ወደዚህ ህይወት ማደግ ደስ ይለኛል። ይህ ትልቅ ሳክሰስ ነው ብዬ አስባለሁኝና እግዚአብሔር ይርዳን። እንግዲህ ይህ ሁሉ ፖይንት ምንድን ነው? አይኖቻችንን ወደ እግዚአብሔር እንድናነሳ፣ ጎዳናንን ወደ ጌታ እንድናነሳ፣ በሙላት እርሱ እንድናይ፣ እርሱን እንድንመስል ጌታ እንዲረዳን ውስጥ እንቁምና እንጸልያለን። ሃሌሉያ። ሃሌሉያ